ሰላም ጤና ይስጥልኝ የስለ ምግብ ሚዲያ ቤተሰቦች። ቸኮሌት በዓለማችን በህፃናትም ሆነ በአዋቂዎች ዘንድ እጅጉን ተወዳጅ የሆነ ጣፋጭ ነው። ቸኮሌት ጣፋጭ፣ አእምሮን የሚያረካና ለስጦታ የሚሆን ምርጥ ነገር ነው። ነገር ግን ቸኮሌት ድሮ ጣፋጭ ሳይሆን መራራ እንደነበር፣ አልፎ ተርፎም ሰዎች እንደ ገንዘብ ይገበያዩበት እንደነበር ታውቃላችሁ? ግን ይህ ጣፋጭ ከየት እንደሚመጣና እንዴት ተሰርቶ እጃችን ላይ እንደሚደርስ አስባችሁ ታውቃላችሁ? ዛሬ ከካካዋ ዛፍ ተነስተን እስከ ዘመናዊ ፋብሪካዎች ድረስ ያለውን አስገራሚ የቸኮሌት አሰራር ሂደት ደረጃ በደረጃ እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቸኮሌት የትና መች ተጀመረ ብላችሁ ጥያቄ ልታነሱ ትችላላችሁ። ቸኮሌት መነሻውን ያደረገው ሜሶ አሜሪካ የምትባለው የአሁኗ ሜክሲኮ እና በመካከለኛው አሜሪካ አካባቢ ነው። ጊዜውን ስናስታውስ ደግሞ ቸኮሌት ጥቅም ላይ መዋል የጀመረው ከ4000 ዓመት በፊት በ1900 ዓመት ዓለም ከኢየሱስ ክርስቶስ ልደት በፊት አካባቢ ነው። ማን ጀመረው የሚል ሐሳብ ካሰባችሁ ደግሞ ኦልሚክ፣ ማያ እና በኋላም አዜቲክ የተባሉ ጥንታዊ ስልጣኔዎች ናቸው። እንዴት ይጠቀሙበት እንደነበር ቸኮሌትን ስናይ ደግሞ በጥንት ጊዜ ቸኮሌት እንዳሁኑ የሚበላ ጣፋጭ አልነበረም። ይልቁንም ሾኮላትል የሚባል መራራ መጠጥ ነበረ። የካካዋ ፍሬን ፈጭተው ከውሃ ከቫኒላና ከማር እዥ ጋር እንዲሁም ከሚፋጅ በርበሬ ጋር በመቀላቀል ይጠጡት እንደነበርም የታሪክ መዛግብቶች ያሳያሉ። ለነዚህ ህዝቦች የካካዋ ፍሬ የአማልክት ስጦታ ተደርጎ ይታይ እንደነበርም ታሪክ በመዛግብቱ ያስረዳል። አልፎ ተርፎም ፍሬውን እንደ ገንዘብ መገበያያ ይጠቀሙበት እንደነበርም ታሪክ ያወሳል። ስለዚህ ከዚህ በማስከተል ከመካከለኛው አሜሪካ ወይም ደግሞ ከሜክሲኮ ተነስቶ እንዴት ቸኮሌት ወደ መላው ዓለም ሊዳረስ እንደቻለ ስናይ ደግሞ በ16ኛው ክፍለ ዘመን ስፔናዊ አሳሽ ሄርናን ኮርቴስ መጠጡን ወደ አውሮፓ ወይም ስፔን ይዞ እንደገባ ይነገራል። አውሮፓውያን የመጠጡን መራራነት ለመቀነስ ስኳርና ወተት በመጨመር ዛሬ የምናውቀውን ጣፋጭ ቸኮሌት ፈጠሩ። በ1847 እንደ አውሮፓውያን አቆጣጠር ጆሴፍ ፋራይ የተባለ እንግሊዛዊ ለመጀመሪያ ጊዜ የሚበላ ቸኮሌት እንደሰራ መረጃዎች ይጠቁማሉ። ቸኮሌት የት፣ ማን ጀመረው፣ መቼ ተጀመረ ከሚለው ጀምሮ እንዴት ሲጠቀሙበት እንደነበረ ያየን ሲሆን አሁን ደግሞ የቪዲዮ ዋና ክፍል ወደ ሆነው እንሸጋገራለን። ቸኮሌት የሚገኘው ቲኦብሮም ካካዋ ከሚባል ሞቃታማ የፍራፍሬ ዛፎች ነው። የቸኮሌት ምርት የካካዋ ፍሬዎችን መቁላትና መፍጨት፣ እንደ ስኳርና የዱቄት ወተት ያሉ ግብዓቶችን መቀላቀል፣ ድብልቁን ማለስለስ፣ ጣዕሙን ለማሻሻል ማዋሃድ፣ የሚፈለገውን ጥንካሬ ለማግኘት ማስተካከል፣ እንዲሁም በመጨረሻ ቅርጽ አውጥቶ ማሸግን ያካትታል። ጥራት ያለው ቸኮሌት ለማግኘት እያንዳንዱ ደረጃ በጥንቃቄና በክህሎት መከናወን አለበት። የቸኮሌትን የኢኮኖሚ ጥቅም ስናይ እንደ አውሮፓውያን አቆጣጠር በ2022 የዓለም የካካዋ ፍሬ ገበያ መጠን $10 ቢሊዮን የነበረ ሲሆን በ2028 ደግሞ $20 ቢሊዮን ይደርሳል ተብሎ ይገመታል። ይህን ተወዳጅ ጣፋጭ የሆነውን ቸኮሌት ለመስራት የሚያስፈልጉ ግብዓቶችን ቀጥለን እናያለን። ጥራት ያለውን ቸኮሌት ለመስራት የሚከተሉትን ዋና ዋና ግብዓቶች መጠቀም አስገዳጅ ነው። አንደኛ፣ የካካዋ ፍሬ የቸኮሌት ጣዕምን የሚሰጠው ዋናውና መሰረታዊ ግብዓት ነው፣ ወይም ደግሞ በሌላ አነጋገር ፋውንዴሽን ኢንግሪዲየንት ብለን መጥራት እንችላለን። ቀጣይ የምናገኘው ቸኮሌትን ለመስራት የሚያስፈልገን ግብዓት ደግሞ የካካዋ ቅቤ ነው። የቸኮሌቱን ለስላሳነት እና የመቅለጥ ባህሪ ለማሻሻል ይጨመራል። ይሄም ቸኮሌቱን ለስላሳ እንዲሆንና በአፍ ውስጥ እንዲቀልጥ ያደርገዋል። ሌላው ስኳር ነው። ጣፋጭ መስጫ ሲሆን ለጥቁርና ለወተት ቸኮሌቶች ወሳኝ ነው። እንዲሁም የካካዋን መራራነት ለማጥፋት ይጠቅመናል። እንዲሁም ደግሞ ከዚህ ውጪ የሚያስፈልገው የወተት ዱቄት ነው ወይም በእንግሊዘኛው ሚልክ ፓውደር ብለን የምንጠራው።
ለሚልክ ቸኮሌት ወይም ለወተት ቸኮሌት ይጨመራል። ለዳርክ ቸኮሌት ግን አያስፈልግም። ለወተት ቸኮሌት ምርት ብቻ ነው የሚያገለግለው ማለት ነው። ሌሎቹ የሚጨመሩት ነገሮች ደግሞ ስናይ ኤሚሉሲፈሮችን እናገኛለን። ለምሳሌም ሌስቲን ተብሎ የሚጠራው ማለት ነው የቸኮሌቱን ውፍረት በመቀነስ ለስላሳነቱን ያሻሽለዋል ማለት ነው። ሌስቲንን ስናይ ማለት ነው ሌስቲን ግብአቶች ተዋህደው እንዲቆዩ የሚረዳ ቸኮሌትን ለማምረት የሚያስፈልግ ግብአት ነው ማለት ነው። መጨረሻ ላይ የምናገኝ ቫኒላ ነው። የቫኒላ ደግሞ አንዱና መሰረታዊ ጥቅም ስናይ ለተጨማሪ መዓዛና ጣዕም ያገለግላል ማለት ነው። ቸኮሌትን ለማምረት የሚያስፈልጉን ጥሬ ዕቃዎችን አይተናል። ቀጣይ ደግሞ ቸኮሌት እንዴት ሊመረት እንደሚችል የቸኮሌትን የአመራረት ቅደም ተከተሎች ወይም ደረጃዎች የምናይ ይሆናል። ይህ የቪዲዮ ዋናው ክፍልና ይህንን ፕሮግራም ለመስራት ስናስብ ይዘነው የተነሳ ነው። ቁም ነገሩ ወይም ደግሞ የዛሬውን ቆይታ ለመስራት ስናስብ ይዘነው የተነሳ ነው። ዋናው ሐሳቡ ነው ማለት ነው። ሂደቱ የሚጀምረው ከእርሻ ሲሆን የመጨረሻ ደግሞ የሚጠናቀቀው በፋብሪካ በኩል አልፎ የደንበኞች እጅ ላይ ታሽጎ በመድረስ ነው ማለት ነው። ስለዚህ ከዚህ እንደሚከተለው በቅደም ተከተል የምናይ ይሆናል። የመጀመሪያ ደረጃ ወይም ደግሞ ደረጃ 1 ብለን የምንጠራው መሰብሰብና ማብላላት ነው። መሰብሰብን ስናይ የካካዋ ፍሬዎች በዛፍ ግንድ ላይ ይበቅላሉ፣ ያው እንደሚታወቀው ማለት ነው። ሲበስሉ ቀለማቸው ይለውጣል። የካካዋ ዛፍ ፍሬዎች ወይም ፖድስ ብለን የምንጠራቸው ሲበስሉ ወይም ሲደርሱ ምንድነው ማለት ነው ይሰበሰባሉ። ከተሰበሰቡ ወይም ደግሞ ፍሬው ከተቆረጠ በኋላ ፍሬው ተሰንጥቆ ውስጥ ያሉት የካካዋ ነጭ ዘሮች ወይም ፍሬዎች ይወጣሉ። ዘሮቹን በሳጥን ወይም በሙዝ ቅጠል ተሸፍነው ከ5 እስከ 7 ቀን እንዲቀመጡ ወይም እንዲቦኩ ይደረጋል። በዚህ ጊዜ ባክቴሪያዎች ስኳሩን በመብላት የፍሬውን ጣዕም ይለውጡታል። ይህ ሂደት የቸኮሌቱን ትክክለኛ ጣዕም የሚፈጥርና አስፈላጊ ወሳኝ ደረጃ ነው። ይህ ደረጃ ምን ብለን ልንጠራው እንችላለን? ማብላላት ብለን እንጠራዋለን ማለት ነው። ማብላላትንና መሰብሰብን ካየን ወደ ሁለተኛ ደረጃ ስንሸጋገር ደግሞ ማድረቅና ማጽዳትን እናገኛለን። የመጀመሪያ የምናገኘው ማድረቅን ነው። የቦኩትን ወይም የበሰበሱትን ዘሮች ከ7 እስከ 5 ቀናት ፀሐይ ላይ ተሰጥተው ይደርቃሉ። እርጥበታቸው ከተቻለ ሙሉ ለሙሉ እንዲወገድ፣ ካልተቻለም ግን የመጨረሻ 7% እስኪደርስ ድረስ መድረቅ ይኖርባቸዋል። ይህም በጉዞ ወቅት ሻጋታ እንዳይዛቸውና ሻጋታ እንዳይፈጠር ያግዛል። ከደረቁ በኋላ ወደ ፋብሪካ ይላካሉ። እዚያም ድንጋይና ቆሻሻ ካላቸው ወይም ድንጋይና ቆሻሻ ሊይዙ ስለሚችሉ እንዲወገዱ ይደረጋል። ይህም ምን ብለን የምንጠራው ሂደት ማለት ነው? ማጽዳት ብለን ያልነው ማለት ነው። ደረጃ 3 ላይ የምናገኘው ደግሞ ወይም ሶስተኛው ሂደት ደግሞ መቁላትና መፈቅፈቅ ወይም ደግሞ ቅርፊቱን ማስወገድን እናገኛለን። መቁላት ወይም የካካዋ ፍሬዎችን መቁላትን ስናይ ልክ እንደ ቡና የደረቁት የካካዋ ፍሬዎች ወይም ዘሮች በከፍተኛ ሙቀት ይቆላሉ። የመቁላቱ ጊዜና የሙቀቱ መጠን የቸኮሌቱን የመጨረሻ ጣዕም ይወስነዋል። ይህ ሂደት የቸኮሌቱን መዓዛ ወይም ቀለም ያጎለዋል። ቸኮሌት አመራረት ሂደት ውስጥ ይሄ በጣም ወሳኝና አስፈላጊው ሂደት ነው ማለት ነው። ምክንያቱም ልክ ቡና ሲቆላ እንደምታውቁት የቡና አቆላሉ ጣዕሙን እንደሚወስነው ሁሉ የቸኮሌት ፍሬዎች አቆላልም የቸኮሌቱን ጣዕም ወሳኝ ስለሚያደርጉት ማለት ነው። ከዚህ በኋላ የምንድነው የሚሆነው ማለት ነው? ቅርፊቱን ማስወገድ። የተቆላው ዘር ሲሰባበር ቅርፊቱ ይወገዳል። እዚህም የፍሬው የውጭኛው ቅርፊት ተወግዶ የውስጠኛው ንጹህ ክፍል ወይም ኒብስ ብቻ ይቀራል ማለት ነው። ቸኮሌት የሚሰራው ከዚሁ ኒብስ ብለን ከምንጠራው ከውስጠኛው ክፍል ነው። ቅርፊቱ አያስፈልግም፣ ምክንያቱም ምንም አይነት ጣዕም ስለማይሰጥና ምንም አይነት ጣዕም ስለሌለው። በዋናነት የሚያስፈልገው የቸኮሌቱ የውስጠኛው ክፍል ኒብስ ብለን የምንጠራው ነው ማለት ነው። ከዚህ በኋላ ወደ ደረጃ 4 እንሸጋገራለን። ደረጃ 4 ምንድነው የምናገኘው ማለት ነው? መፍጨትና ማቅለጥ ማለት ነው። መፍጨትን ስናይ ኒብሱ በከባድ ወፍጮ ይፈጫል። ፍሬዎቹ ሲፈጩ በውስጣቸው ያለው ቅባት ወይም ደግሞ ካካዋ በተር ስለሚቀልጥ ወደ ጥቅጥቅ ያለ ፈሳሽ ወይም ካካዋ ሊከር ይቀየራሉ ማለት ነው። ሌላው ከዚህ በኋላ የምናገኘው ሂደት ማዋሃድ ነው። እዚህ ጋር ስኳሩን፣ ወተትና ተጨማሪ የካካዋ ቅቤ ወይም ሌሎች ጣዕም መስጮች ይጨመራሉ። ከዚያም ማሽኑ ለሰዓታት ወይም ለቀናት በማማሰል ወይም በማሸት ቸኮሌቱን እንዲለሰልስ ያደርገዋል ማለት ነው። ይህ ቸኮሌቱ
ለስላሳ እንዲሆን ያደርገዋል። አየር ወደ ቸኮሌቱ እንዲገባ በማድረግ አላስፈላጊ አሲዶችና እርጥበትንም እንዲወገድ ይደረጋል ማለት ነው። የት ላይ? የማዋሃዱ ሂደት ላይ ማለት ነው። ከዚህ በኋላ ደግሞ የምናልፈው ወደ ማቀዝቀዝ ነው፣ ወይም ወደ ደረጃ 5 ማለት ነው። ደረጃ 5 ማቀዝቀዝ ወይም በእንግሊዝኛ ቲምበሪንግ ይባላል። ይህ በጣም ወሳኝና ሳይንሳዊ ሂደት ነው። የቀለጠውን ቸኮሌት በተወሰነ የሙቀት መጠን እንዲሞቅና እንዲቀዘቅዝ ይደረጋል። ቸኮሌቱ ሲቀዘቅዝ አንጸባራቂና ጠንካራ እንዲሆን የሙቀት መጠኑ በጥንቃቄ ማስተካከል ያስፈልጋል። ይህ ካልተደረገ ቸኮሌቱ ሲደርቅ ነጭ ነጠብጣብ ያለው እንዲሁም ሲቆረስ ደግሞ ጥሩ ድምፅ አይኖረውም ማለት ነው። ከዚህ በኋላ የቸኮሌቱ ድልህ ከቀዘቀዘ በኋላ የሚሸጋገረው ቅርጽ ወደ ማስያዙና ወደ ማሸጉ ነው ማለት ነው። በመጨረሻም ውህዱ ወደ ተለያዩ ቅራሮች ወይም ሞልዶች ቅርጾች ተገልብጦ ይቀዘቅዛል። ከዚያም ከደረቀ በኋላ በሚያማምሩ ወረቀቶች ታሽጎ ለገበያ ይቀርባል ማለት ነው። ደረጃ 7ን ደግሞ ስናይ ቸኮሌቱን ረዘም ላለ ጊዜ ማቆየት ወይም ደግሞ ኤጂንግን እናገኛለን። ልክ እንደ ወይን ጠጅ ቸኮሌት ለተወሰኑ ሳምንታት ተቀምጦ ሲቆይ ጣዕሙ ይበልጥ ይዳብራል ማለት ነው። እንግዲህ የምንወደው ቸኮሌት እንዴት እንደሚመረት ያየንበት ጉዞ ይሄን ይመስላል። የሚቀጥለው ጊዜ ቸኮሌት ስትበሉ ይሄ ሁሉ ጥረት እንዳለበት እንዳትረሱ አስታውሱ። እናንተ የትኛውን የቸኮሌት አይነት ትወዳላችሁ? ጥቁሩን ወይስ ነጩን? ምርጫችሁን ኮሜንት ላይ አሳውቁኝ። ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ ማድረግ እንዳይረሳ። አብራችሁኝ ስለቆያችሁ እያመሰገንኩ በሌላ ቪዲዮ እስከምንገናኝ ሰላም።